ሁለቱ ነገሮች በጣም ክሪቲካል ናቸው። ለዘላለም ከናንተ ጋር የሚኖር የሚለው ቃልና ሌላ አጽናኝ የሚለው ቃል በጣም አስፈላጊ ናቸው ወገኖቼ። መንፈስ ቅዱስ ለዘላለም ከኛ ጋር ሊኖር ነው፣ ነዋሪ ሆኖ ነው የመጣው፣ ሊጎበኝ አይደለም። የሆነ ሰዓት መጥቶ የሆነ ሰዓት ላይ ደግሞ የሚሄድ ናና አረስርሰኝ ና ስንል የሚመጣ ስንረሳው ደግሞ የሚሄድ አይደለም። ስናስታውስ ስንፈልገው የሚገኝ አይደለም። መንፈስ ቅዱስ ለዘላለም በአማኞች ውስጥ በእግዚአብሔር ልጆች ውስጥ በቅዱሳን በተመረጡት ውስጥ ለዘላለም ሊኖር ነው የመጣው። ለዚህ ነው ጌታ ለዘላለም ከናንተ ጋር የሚኖር ሌላ አጽናኝ። ታስታውሳላችሁ ዮሐንስ ወንጌል ምዕራፍ 4 ላይ ከሳማራዊቷ ሴት ጋርም ጌታችን ኢየሱስ ክርስቶስ ሲያወራ ከዚህ ውሃ የሚጠጣ እንደገና ይጠማል፣ እኔ ከምሰጠው ውሃ የሚጠጣ ግን ለዘላለም አይጠማም፣ እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ ምንጭ ይሆናል እንጂ አላት። እኔ ከምሰጠው ውሃ የሚጠጣ ግን ለዘላለም አይጠማም፣ ለዘላለም አይጠማም። ከዚህ ውሃ የሚጠጣ ይጠማል። እኔ ከምሰጠው ውሃ የሚጠጣ ግን ለዘላለም አይጠማም። እኔ የሚሰጠው ውሃ ሰው ከጠጣ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ ምንጭ ሆኖ ይቀመጣል አለ። ምንጭ ለዘላለም እንዳይጠማ ይሆናል አለ። እዚህ ቦታ ላይ ስለ ውሃ አይደለም ጌታ የሚያወራው፣ ስለ መንፈስ ቅዱስ ነው። ዮሐንስ ወንጌል 7 ላይ ይናገራል። ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ መጽሐፍ እንደሚል በእኔ የሚያምን ከሆዱ የሕይወት ውሃ ወንዝ ይፈልቃልና። ይህን የተናገረው በእርሱ የሚያምኑት ስለሚቀበሉት ስለ መንፈስ ተናገረ። ኢየሱስ ገና አልከበረም ነበርና መንፈስ አልወረደም ነበር ይላል እዛው ዮሐንስ ወንጌል 7 ላይ ማለት። ስለዚህ ይህን የተናገረው ውሃ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በእኔ የሚያምን መጽሐፍ ቅዱስ እንደሚናገር ከእሱ ውስጥ ከሆዱ የሕይወት ውሃ ወንዝ ይፈልቃል ብሎ የሚያወራው ስለ መንፈስ ቅዱስ ነው የተናገረው አለ። በእርሱ የሚያምኑ ሰዎች፣ እርሱን የሚቀበሉ ሰዎች፣ ከእግዚአብሔር ዳግመኛ በመወለድ አዲስ ፍጥረት የሚሆኑ የእግዚአብሔር ልጆች ስለሚቀበሉት ስለ መንፈስ ተናገረ። ኢየሱስ ገና አልከበረም። ምክንያቱም በዛ ሰዓት ላይ ኢየሱስ ስላልከበረ መንፈስ ቅዱስ አልወረደም። ስለዚህ ቦታ ላይ ነው የሚናገረው። እሄዳለሁ፣ ወደ ላከኝ እሄዳለሁ፣ ወደ አባቴ እሄዳለሁ፣ ተመልሼ እሄዳለሁ ስላልኳችሁ በልባችሁ ውስጥ ሐዘን ሞልቷል አለ። ነገር ግን እኔ እውነት እነግራችኋለሁ አለ። እኔ ብሄድ ይሻላችኋል፣ እኔ እንድሄድ ይሻላችኋል። ምክንያቱም እኔ ካልሄድኩ አጽናኙ ጳራቅሊጦስ ወደ እናንተ አይመጣም አለ። እኔ ብሄድ ግን እሱን እልክላችኋለሁ። ማንን ሲባል አጽናኙን። ሁለት ነገሮችን በደንብ አስተውሉ ወገኖቼ። መንፈስ ቅዱስ ለዘላለም ባንቺ ውስጥ እንደሚኖር፣ ለዘላለም ባንተ ውስጥ ሊኖር እንደመጣና አጽናኝህ እንደሆነ እነዚህን ሁለት ነገሮች ልብ በሉ።